ማለት አረካውኝ ያ ጀማዓ ከወያላው ቀርመን ዋንጫ ልንበላ ነው። ጉር ሊሰራ ነው በዚህ ዓመት። ወያላው ሳይበላ እኛ ቀርመን ኤፍ ኤ ካፕ ጥርግ ልናረገው ነው። ከፈላው ጋር ፋይናል ደርሰናል ማለት ነው። ፈላው ፕሪሚየር ሊግ ላይ ስታተኩር እኛ ይዘን ኮርኩመን ኤፍ ኤ ካፕን ጥርግ አባቴ ያለ ዋንጫ ማሳለፍ እኛ ይከብደናል። ስሜቱ በጣም ከባድ ነው። ዊ አር ቸልሲ ማዘፋከር። ኤንዞ ምርጥ ነበረ። ቶሲን ኪታባቱ እንዳመጣው ምርጥ ነበረ። ሳንቼዝ ነበረ። አባቴ ሊድስ የእናንተ እንጂ የእኛ ጌታ አይደለም። እያሽቃበጣችሁ ነበር። ሊድስ ይጥልሃል ምናምን። ይሄ ነው የሚያጣለ። ገብተናል ፋይናል። ዋንጫውን እንበለዋለን። ከወያላው ቀርመን በልተን ሰለብሬት እናደርጋለን። ያራዳ ልጆች ለዋንጫ ተዘጋጁ። ይመቻችሁ። ከንቲባው ነኝ። ፍጻሜ ላይ ሲደርስ ጭራቁና ምረት የለሹ ቼልሲ ትናንትና ሳውዛምፕተንን አሸንፎ ሌላኛው ጭራቅ ደግሞ ወደ ዌምብሌይ ላይ አጣምሮ ሲጠብቀው የነበረው ማለት ነው ማንቸስተር ሲቲን የሚገጥም ይሆናል። ዛሬ ቼልሲ ሊድስን ገጥመው እንግዲህ 1-0 በሆነ ውጤት አሸንፎ ማለት ነው ወደ ፍጻሜ ማለፋቸውን ተከትሎ ማለት ነው እንግዲህ ኤፍ ኤ ካፕ ተፋላሚዎች ቼልሲና ማንቸስተር ሲቲ ሆነዋል ማለት ነው። ማን ያሸንፋል ነው? ቼልሲ እንግዲህ ከዚህ በፊት ሳይጠበቅ ፓሪስ ሴን ጀርሜንን ኧረ ጉድ ነው ይሄ ቡድን ሁሉንም እንግዲህ መከራቸውን ሲያበላ ነው ተብሎ ጆሮ ጉንድን ብሎ እንዳሰናበቱት የሚዘነጋ አይደለም። አሁንስ ነው ከፔፕ ጋርዲዮላው ሰራዊት ጋር ተፋጧል ማለት ነው። ይሄን ዋንጫ እንዴት ይሆናል አይታወቅም። ቼልሲ ያራዳ ልጅ ፍጻሜ ላይ ትንሽ ደባሪ ነው። በዛው ልክ ደግሞ በዛው በኩል ያለው ደግሞ ሌላኛው በጣም ደባሪው ፔፕ ጋርዲዮላም አዛን ያራዳ ልጆች በጣም አስገራሚ ጨዋታ እንመለከታለን እንግዲህ ተብሎ ይጠበቃል። ያው በእርግጥ የተጠበቀ ነው። ሳውዛምፕተን አሸንፎ ሲቲ የሚያሸንፍ ያልፋል ተብሏል። ቼልሲም እንግዲህ እንደውም ከሊድስ በጣም ፈተና ገጥሞት ነበር። ባለቁ ሰዓቶች ሊድሶች በጣም ተጭነው ነበረ። ነገር ግን እንግዲህ ኤንዞ ፈርናንዴዝ ባስቆጠረ ጎል 1-0 አሸንፈው ወደ ፍጻሜ ያልፈዋል ማለት ነው። እስቲ ሐሳብ አስተያየታችሁን ግምታችሁን እያስቀመጣችሁ በደንብ ኮፕሊንግ አዳዲስ ሰዎች ፎሎ እያደረጋችሁ ይመቻችሁ። አተ ጉዞ ወደ ፋይናል አባቴ ሊድስን 1-0 በሆነ ጠባብ ውጤት አሸንፈን ከሲቲ ጋር ኤፍ ኤ ካፕ ዌምብሌይ ላይ የምንጫወተው እኛ እንደሆነን አረጋግጠናል። ፈርስት ሃፍ ትንሽ ይሻል ነበር፣ ሰከንድ ሃፍ ደግሞ ውጤት የማስጠበቅ ነገር ነበር የታየው እና ተሳክቶልንም እንግዲህ ይሄንን ማድረግ ችለናል። ለማንኛውም ግን ዌምብሌይ ላይ እንገናኝ እና ይሄ አዲሱ አካውንቴ ነው፣ ፎሎ ማድረጋችሁ እንዳረሱ። ቼልሲ ሊድስ ዩናይትድን 1-0 በሆነ ጠባብ ውጤት በማሸነፍ የእንግሊዝ ኤፍ ኤ ካፕ የፍጻሜ ተፋላሚ መሆኑን ማረጋገጥ ችሏል። በዚህም በፍጻሜው ከፔፕ ጋርዲዮላ ማንቸስተር ሲቲ ጋር የሚፋጠጥ ይሆናል። ዌምብሌይ በተከናወነ የእንግሊዝ ኤፍ ኤ ካፕ የግማሽ ፍጻሜ ጨዋታ የዳንኤል ፓርኩን ሊድስ ዩናይትድን የገጠመው ሊያም ሮሰኔርን ያሰናበተው ቼልሲ በጊዜያዊ አሰልጣኙ ማክፈርሌን እየተመራ እንግዲህ ጨዋታውን 1-0 በሆነ ጠባብ ውጤት ማሸነፍ ችሏል። በዚህ ጨዋታ ላይ ለቼልሲ ብቸኛውን ጎል ኢንዞ ፈርናንዴዝ ነበር በግንባሩ ማስቆጠር የቻለው። ፔድሮ ኔቶ የአሲስቱ ባለቤት ነበር። በግሩም ሁኔታ ነበር ኢንዞ ፈርናንዴዝ ጎሏን ፊኒሽ ማድረግ ችሎ የነበረው። በሚታወቅበት መንገድ ሌት ካመር ሆኖ ወደ ቦክሱ ገብቶ ነበር ጎሉን ማስቆጠር እየቻለው። ፈርስት ሃፍ ቼልሲ የተሻለ ቡድን ነበረ። ነገር ግን ሰከንድ ሃፍ ሊድስ ዩናይትዶች ወደ ጨዋታው ለመመለስ ባደረጉት ጥረት ምክንያት እንግዲህ በጨዋታው ላይ ጫና ተፈጥሮበት ነበረ። በተለይ የመጨረሻ ደቂቃዎች ላይ ቼልሲ በጣም ፕሬሸሮች በስተውበት ነበረ። አንዳንድ ሙከራዎችን እንግዲህ ሳንቼዝ በዚህ ጨዋታ ላይ በጥሩ መልኩ ሴቭ ማድረግ ችሎ ነበረ። ቼልሲዎችም እንግዲህ 1-0 ጠባብ ውጤት በማሸነፍ በፍጻሜ ከፔፕ ጋርዲዮላ ማንቸስተር ሲቲ ጋር እንደሚፋለሙ አራግጧል። እናንተ ስለዚህ ጨዋታ ምን ትላላችሁ? በቼልሲ በኩል ግን እኔ በዚህ ጨዋታ ላይ ሊድስ ዩናይትዶች በሚያጠቁበት ሰዓት ላይ አንዳንድ ካውንተር አታክ እንቅስቃሴዎችን ጥራት ባለው መልኩ ይሰነዝራሉ ብዬ ጠብቄ ነበር። ነገር ግን ካውንተር አታኮቻቸው ጥራታቸውን የጠበቁ አልነበሩም። ከዚህ በተጨማሪም ከኢንዞ ፈርናንዴዝ ውጪ ያን ያህል በጨዋታው ላይ የሚስብ ፐርፎርማንስ የነበረውን ተጫዋች የተመለከትኩኝ አይመስለኝም። በኢነርጂም በተነሳሽነትም ኢንዞ ፈርናንዴዝ ጥሩ ነበረ። ከቅጣቱ ከተመለሰ በኋላ ጥሩ እንቅስቃሴንም እያስመለከተን ይገኛል። የጨዋታውን ብቸኛ የማሸነፊያ ጎል እሱ ነበር ማስቆጠር የቻለው። ለማንኛውም እናንተ ስለ ጨዋታ ያላችሁን ሐሳብ አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ግባ አድርገነዋል። ዌምብሌይ መጣ አልገጥመን ብዬ ነበር። ፔፕ ገጥማለሁ። ግን አንቺ ትኩረትሽን ፕሪሚየር ሊጉ ላይ ብታደርጊ የተሻለ ነው። እኔ ከዋንጫ ጋር ነው ሲዝኑ የሚጨርሰው፣ እሱም ከኤፍ ኤ ካፕ ጋር ማለት በቃ አባቴ ፍታኝ። በቃ ፍታኝ። ባትፈታም እገጥምሃለሁ። 2021ን እንዳትረሳ። ዌምብሌይ ስትመጣ ይዘኸውና ፔፕ ፋይናል ላይ ኤኒቲንግስ ካን ሃፕን። እሱን ደግሞ አሳካዋለሁ። እንችላለን አባቴ። ሊድስን ካለፍኩኝ በቃ ፋይናል ላይ መከሳከስ፣ ምንም ነገር መከሳከስ ወደኋላ አይደለም። እገጥምሃለሁ። ወይ ልትበቀለኝ ወይ ድጋሜ ላጬስ ነው የመጣው። ቼልሲ የኤፍ ኤ ካፕ ዋንጫ ፋይናሊስት ሆኗል ማለት ነው። በኤንዞ ፈርናንዴዝ ብቸኛ ጎል እንግዲህ ታግዞ ቼልሲ ሊድስ ዩናይትድን 1-0 በማሸነፍ ነው እንግዲህ ለዋንጫ ፍጻሜ የቀረበው ማለት እና ስታዲያ ይሄንን ዋንጫ ማን የሚያነሳው ይመስላችኋል? ማንቸስተር ሲቲ ወይስ ቼልሲ? እንደምታውቁት ያው ቼልሲዎች ብዙ ጊዜ ለዋንጫ ፍጻሜ ከደረሱ ዋንጫ እንደሚያደርጉ ይታወቃል። ግን በኤፍ ኤ ካፕ ካራቦ ምናምን እኛ ብዙ ጊዜ ነጥቀናታል።
ከኛ ጋር ችግር የለብንም። ያው የኛ ታውቃላችሁ። ለማንኛውም ግን ማለት ነው ሲቲ ነው እንደሚታወቀው። ስለዚህ ከነዚህ ሁለቱ ክለቦች ማን ነው ዋንጫውን የሚበላው? እሱን እንደተለመደው በኮመንት አስቀምጡልኝ። ማን ዋንጫውን ያነሳል? በኮመንት ግምታችሁን አስቀምጡልኝ። የመቻችሁ ባይ። የለንደኑ ገናናው ክለብ ቸልሲ ሊድስን 1-0 በማሸነፍ በኤፍኤ ካፕ ለፍጻሜ መቅረብ ችሏል። ቪዲዮን ኮፒ ሊንክ ፖስት ላይ በማድረግ ጀምሩት። በመጀመሪያም የቸልሲ ደጋፊዎች እንኳን ደስ ያላችሁ። ቸልሲን የሚያክል ክለብ ያው አሁን ያለበት ሁኔታ በጣም የሚያስጠላ ነበር። በተከታታይ ሽንፈቶች እየገጠሙት ነበር። ግን ዛሬ አሰልጣኙን ባሰናበተ ማግስት ሊድስን አሸንፎ በኤፍኤ ካፕ ለፍጻሜ መቅረብ ችሏል። እንግዲህ ያለ ዋንጫ ለመጨረስ ይሄ ነው አንዱ። እንግዲህ በሌሎች ውድድር ላይ እየተሳተፈ አይደለም በዋንጫ ፉክክር ማለት ግን ኤፍኤ ካፕ እቺ ዋንጫ አለች እና ቸልሲ እንደምታውቁት ደግሞ ወደ ዋንጫው ይድረስ እንጂ ዋንጫ ማንሳት የሚችል ክለብ ነው። ባህሉ ነው ቸልሲ ምንም ቢሆንና ይሄንም እንግዲህ ሙሉ ለሙሉ ለሲቲ የሚሰጥ አይደለም። ቸልሲም ሊያነሳው ይችላል እና ዛሬ ልጆቹ ራሱ ያው አሰልጣኝ ሲቀየር እንደዚህ ያመጣሉ። ግን ሁሉም በጣም ሞራላቸው ደስ ይል ነበር ከጋርናቾ ውጭ። እኔ ጋርናቾ እንደዚህ መሆኑ በጣም ነው እየገረመኝ ያለው። ኮንፊደንስ ራስ ማጣት ይመስለኛል። በእርግጥ ኮንፊደንሱ ስለሌለ ይሆናል በራስ መተማመን ጎሎታል። በጣም ሁሉ ነገር ይበላሽብኛል ብሎ እያሰበ ይመስለኛል። ግን ዛሬ ካፒቴኑም ራሱ በጣም ምርጥ ነበር። የጨዋታ ኮከብ እሱ ነው ብዬ አስባለሁ። ሁሉም በወኔ ነው ሲጫወቱ የነበሩት እና ጣፋጭ ድል ነው ዛሬ ወሳኝ ነው። ያንን መራራ ጊዜ ለመርሳትም ይጠቅማል ብዬ አስባለሁ። ግን በመሀል በጨዋታ ሰዎች ባለፈው ሊቻ በቀይ የተባረረበትን ዛሬ ደግሞ በቀይ ራሱ ያ ተጫዋች የኩሬላን ጸጉር ነክቶ ነበር፣ ግን ዝም ብሎ ታልፏል። በቫር ታይቷል፣ ግን ካርድ ሳይሰጡት ነው ያለፉት። ያው እንደምታውቁት ወጥነት የለውም። ሁሉም ችግሮች አሉ፣ ግን እንግሊዝ ላይ ወጥነት የለውም። ለዛ ነው ቡሌ የሚያስገርሙኝ። ለማንኛውም ጨዋታው አሪፍ ጨዋታ ነበር። ሊድሶቹም ጥሩ ተፎካካሪ ነበሩ። እስቲ እናንተ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይ ማድረግ እንዳይረሳ። ቴንክ ዩ። ድንቄም ማሸነፍ ባታሸንፉ ቢቀርባችሁ ቀጣዩን ባታልፉስ እንዲህ ቀጣይ እኮ እሳት ነው ፋይናል ላይ የሚገጥማችሁ። እሳት ማን ነው? ሲቲ ነው ፋይናል ላይ የሚገጥማችሁ ማለት ነው። እንደዚህ ተቀጥቅጠ በዛሬው ጨዋታችሁ ማለት ነው ፋይናል ላይ ሄዳችሁ ሲቲን እናሸንፏለን ምናምን ብላችሁ እንዳትመጻደቁ። ግን የማሸነፍ ሜንታሊቲ ገንብታችኋል። ምክንያቱም ድል ትልቅ ሜንታሊቲ ይገነባል ስለሚባል እንጂ ማለት ነው። ተቀጥቅጠሃል፣ አንተ ተቀጥቅጠሃል። ቢስሚላ ሊድስ እድለቢስ መሆኑና ማለት ነው የሆኑ ነገሮች ነው እንጂ ማለት ነው። ተቀጥቅጣችኋል። ቼሎች ምን እንደነካችሁ እንጃ ማለት ነው። ግን ማለት ነው ሜንታሊቲ ገንብታችኋል። ከሲቲ ጋር ይቅርባችሁ። እሺ ያው የፈረደባት ቼልሲ ሊድስን በማሸነፍ ኤፍኤ ካፕ ፍጻሜ መድረሷን አረጋግጣለች። ከማን ጋር? ከአባቷ ጋር ከሲቲ ጋር ነው። አባቴ ምንም አንሰካከስም። አሁን ለጥፌ ነው የምጥል። ፋይናል ደርሼ ምንም ነገር እንደማልጥል ታውቃለህ፣ እንደማልምር ጭራሽ ቼልሲ ማን ፈርቼ ነበር ማን እንደሚያልፍ ማን ነው የሚያልፈው ምናምን ብዬ ሊድስም ሊያልፍ ይችላል ምናምን ብዬ፣ ግን ቼልሲ በሜዳውም ስለሆነ የጨዋታውን እድል ለማየት እድል ባላገኝም ማለት ነው 1-0 በሆነ ውጤት፣ በጠባብ ውጤት፣ የሚያስጠላ ውጤት እኮ ነው 1-0 ማለት። ሜይ 16 ጉድ ነው ምሰራሽ። ጀማው ቼላው ፋይናል ደረሰ። አንተ ኤንዞ ዛሬ ምን አይነት ብቃት ነው ያሳየው? ጀምአው የኤፍኤ ካፕ ፋይናል እንግዲህ መድረሱን ቸልሲ ዛሬ ሊድስን 1-0 በማሸነፍ አረጋግጧል። ጀምአው ሊድሶች አስጨንቀውት ነበረ፣ ቼላውን አስጨንቀውት ነበር የሚለው አይገልጸውም። በተለይ ሰከንድ አፍ አንተ ይህ እንኳን ሲሞክሩት አይሞክረ። ዛሬ ግን ሳንቼዝን እያሞገሳችሁና እያወደሳችሁ ቪዲዮ ስሩ። የቸልሲ ደጋፊዎች በሙሉ እጅግ የሚገራርሙ ሴቮችን ነበር ሲያወጣ የነበረው። ዋው ሳንቼዝ ድንቅ ብቃቱን ያሳየ ምሬ ነው የምላችሁ። ለማንኛውም ባላንስ የሆነ ጨዋታ ነበረ። ሰከንድ አፍ ላይ ትንሽ ሊድሶች ዶሚኔት ለማድረግ ሞክረዋሉ። ቢሆንም ግን ይሄንን ተቋቁመው ወጥተውታል። ጀማው ኤንዞ ፈርናንዴዝ ዛሬ ወርክ ሬቱ ራሱ ሌላ ሌቭል ላይ ነበር። የኔ ዛሬ ማን ኦፍ ዘ ማች በቸልሲ ቤት ኤንዞ ነበረ። ጀማው ሳንቼዝ ግን ሳንቼዝ ውጤት ሊቀይር የሚችሉ ኳሶችን ነው ማዳን የቻለው። ለማንኛውም ቼላው ከሲቲ ጋር ፋይናል ደርሷል። ጀማው ቼልሲያውያን እንኳን ደስ አላችሁ። ቼላ ወንድም ጥላ እኔ ይቅርብኝ አንተ ኤፍኤ ካፑን ብላ። ቼላዬ ያን ዶማ ሰጠኝ ካባረረች በኋላ ህይወትሽ ይቀየራል አላልኩም ነበር ወይ? በቃ ይኸው ነው። ላው ደግሞ ማለት ሂድና አርፈ ፕሪሚየር ሊግን ብላ። እኔ በላ ፕሪሚየር ሊግን ብላ ሂድ። ምን አባጥር መጠመጣላ ውለበላ አንድ ይሄን የወንድሜ ነው። አርፈ ተቀመጥ። ፕሪሚየር ሊጉን አስበላለሁ። ይሄን ግን እንዳታፈላ ተናገር ያለው እንግዲህ ቀዘና